ሳምሪ ዝግጁ ነሽ? እንጀምር እንችላለን። አሁን ካየሁት መረጃ ለምን አልጀምርም? ከ100 ሚሊዮን በላይ ተደማጭነትን ተመልካችነትን እንዳገኘ ጄይ ሼቲ በፌስቡክ ገጹ ላይ አስፍሮ ነበርና ለዚህ ደግሞ በዋነኝነት ምክንያቱ ኦን ፐርፐዝ የሚል ፖድካስት አለው። በዚህ ስርጭቱ ከ100 ሚሊዮን ጊዜ በላይ በመደመጥ በመታየት ኒውዮርክ ከተማ ላይ መኪናውን እየነዳ ቢልቦርድ ላይ ራሱን አይቶ የጻፈው ነውና 2019 ላይ ይሄንን ፖድካስት ሲጀምር በጣም በርከት ያሉ ሀሳቦች ቀርበውለት ነበር። በጊዜው ከ700 ሺህ በላይ ፖድካስቶች ነበሩና በዚህ የፖድካስት ዓለም ውስጥ ገብታ ብቻ እንዴት ልታደርገው ነው ብለውት ነበር ወዳጆቹ፣ ጓደኞቹ፣ ቤተሰቦቹ። ግድ የለም ልሞክረውና የሚሆነውን አብረን እናያለን አለ። እንዳሰበው ተሳካለትና ኦን ፐርፐዝ ዓለም ላይ ካሉ ፖድካስቶች 100 ሚሊዮን ጊዜ በላይ በስፖቲፋይ የተደመጠ ሊሆንለት ችሏል። ይህንን ጉዳይ ያነሳሁት እኛም 2018 አዲሱን ዓመት ከተቀበልን 4 ወራቶችን አስቆጥረናልና መስከረም ላይ ያቀድነው ታህሳስ ላይ ምን ደረሰ? በጣም ብዙ ሀሳቦች ይሰጣሉ። ግድ የለም ይሄን ነገር አትሞክሩት፣ ላይሆን ይችላል። ብዙ ሰዎች ሞክረውታል ሊባል ይችላል። ግን እኛ ጋር ሲመጣ ደግሞ በምን መልኩ እንደሚታይም እንደምንታይበትም ስለማናት ደፈር ብሎ መጀመር ጥሩ ነው ለማለት ያህል ነው። ለማንኛውም እንዴት ናችሁ? ሳምንታችሁ እንዴት ነበረ? በሳምንት ውስጥ ከሆኑት ነገሮች መካከል ለዚህ ሰዓት ለእናንተ የተመረጡትን ልነግራችሁ ነው። አብረን እንቆይ። በዓለም አቀፍ ደረጃም ሀገራችን ላይም የተለያዩ ወረርሽኞች በተለያየ ጊዜ ላይ ተከስተው ያውቃሉ። ግን በዚህ ሁሉ ነገር ውስጥ ደግሞ ትልቁ ነገር ማለፍ፣ ያንን ጊዜ መሻገር ነው። እንዲህ ያሉ ጊዜዎች ሲመጡ ያው በእኛ ብቻ የሆነ ስላይደለ ብዙ ጉዳዮቻችን ይስተጓጎላሉ። ለምሳሌ በጣም ትልቁ ነገር እንደ አንድ ኢትዮጵያዊ ማህበራዊ ትስስራችን በየጊዜው የምንኖርበት መንገድ በጣም የተቀራረበና ብዙ የጋራ ጉዳዮች ያሉን ሰዎች ስለሆነ እንዲህ ያሉ ነገሮች ሲከሰቱ እነዛ ነገሮቻችንን ያሳጡናልና በጣም ከባድ የሚሆንብንም አንዱ እሱ ነው። ግን ደግሞ መጥፎ ጊዜ የራሱ የሆነ መጥፎ ትውስታ ቢኖረው ጥሩ ነገርም አለው። አንዳንድ ሰዎች በእንዲህ ያለ አጋጣሚ የራሳቸውን በጣም አሪፍ ነገርና አሪፍ ማንነት ያገኙበታል። ከቤተሰቦቻቸው ጋር ጊዜ ያገኛሉ። አሃ ህይወት እንዲህም ነው እንዴ እንደዚህ አይነት መልክ አለው የሚሉም ሰዎች አሉ። ብቻ በሽታ ጥሩ ባይሆንም በጥሩ ነገር ባናነሳው እንዴት አለፍ ነው የሚለው ነገር ነው ትልቁና ዋናው ነገር። ዘንድሮም ለ10ኛ ጊዜ የአሪ ብሔረሰብ ዘመን መለወጫ ይከበራልና በዚህ ቦታ ላይ መገኘት ያልቻሉ የአካባቢው ተወላጆች አዲስ አበባ ላይ እለቱን አስበው አክብረው ውለዋልና እንዲህ ያለው ነገር መቀጠል ደስ ስለሚል ሄዋን ቦታው ላይ ተገኝታ ነበረ። መቀጠል ትችላለሽ። ዲሽታ ግና በሁለት ቃላቶች ነው የሚገለጸው። ዲሽታና ግና ናቸው። አሪ በጣም ሰፊ አካባቢ ነው። ደቡባዊው አሪ በዓሉን ዲሽታ ብሎ ነው የሚጠራው። ወደ ሰሜኑ አቅጣጫ ያሉት ነዋሪዎች ደግሞ ግና ነው የሚሉት። የዛሬ 10 ዓመት ተገናኝተን በዓሉን ምን ብለን ለዓለም ሕዝብ ለኢትዮጵያ ሕዝብ እናሳውቅ ስንል ከታች የመጣው ዲሽታ እንበል ይላል፣ ከላይ የመጣው ግና እንበል። የዚህ አይነት ስሜት ስለነበረ ለምን ሁለቱንም የሚያግባባ የሚያስማማ አንድ ብሔረሰብ ስለሆነ ዲሽታ ግና እንልም የሚል ስያሜ እኔ ፕሮፖዝ አደረግኩኝ። ሁሉም ተቀበለው። በኋላ እንዲያውም ሳጣራ ድሮ ጥንት ዲሽታ ግና ይባልም ነበር አሉ። ስለዚህ ፈጣሪው እኔ አይደለሁኝም የነበረውን ነው ይዘን እየሄድን ያለ ነው። በአሪ ብሔረሰብ ባህል መሰረት የተጣሉ ሰዎች ሳይታረቁ አብረው ምግብ አይበሉም፣ አብረው እንደዚህ አይቀመጡም፣ ደስታን ጊዜ አያሳልፉም። ሌላው ቀርቶ ሰው ቢሞት እንኳን የሞተ ሰው አይቀበርም፣ አይለቀስም። በጋራ ምንድነው መጀመሪያ የሚደረጉ እርቀ ሰላም ይወርዳል። ሰው ታርቆ ነው አብረው የሚጠጣው፣ ታርቆ ነው የሚደሰተው፣ ታርቆ ነው ለቅሶንም የሚያለቅሰው። ሁለተኛው መረዳዳት ነው የዲሽታ ግና እሴት። ሶስተኛውና በጣም ጠቃሚ እሴት ደግሞ ባህሉ በሚከበርበት ጊዜ ሁሉም ሰው በነፍስ ወከፍ ቤቱን ያጸዳል፣ ግቢን ያጸዳል፣ አዲስ ልብስ ይገዛል። መግዛት አዲስ ያልቻለ አሮጌውን አጥቦ ይለብሳል እና የጽዳት የውበት ጊዜ ነው የዲሽታ ግና ጊዜ። አራተኛው የዲሽታ ግና እሴት ፍቅር ነው። አሪት ዲሽታ ግና አሪት ዲሽታ ግና ዋና በዓሉን ለማድመቅ ስንል ከአለባበስ ጀምሮ እንግዲህ ያው ሴቶች ቀድሞ የተለያዩ አለባበሶች ነበሩ። በዘመናዊነት ሲመጣ ደግሞ እንደዚህ ተውበን በሸማ ከላይ ጀምሮ የሚታዩት በጨሌ የተዋበ የሴቶች አለባበስ ነው። ይሄ ወንዶችም ሴቶችም ያደርጋሉ። ከላይ ያለው ችግር የለውም። በአሪ ማህበረሰብ እዛ ሆነን ቢሆን ኖሮ
ከዚህ የበለጠ ነገሮች ማዘጋጀት ይቻላል። አሪ ማህበረሰብ ውስጥ ከስር ግንዱ ይበላል፣ ቅጠሉ ይበላል፣ ፍሬው ይበላል፣ ማአት የሚበሉ ነገሮች ይኖራሉ። ይሄ ከእንሰት የሚሰራ እንግዲህ እንሰት ወይም ኮባ በከተማ የሚባለው አሚቾ ወይም አኽሚ የሚባለው በአረኛ ሞሳ ነው የሚባለው። ከጎመን ዘይት፣ ላላ አባጮማ የሚባለው ማለት ነው ጎመን ተደርጎ ይሰራል። በጾምም በፍስግም ይበላል፣ በቅቤም ተደርጎ ይበላል። ከአሚቾ ወይም ከእንሰት የሚሰራ ነው። ይሄ ቆጮ ነው። ያው ቆጮ የተለያየ አይነት ነው የሚሰራው። በአሪ ማህበረሰብ ደጋው አካባቢ በተለይ በዋናነት የሚበላው ቆጮ እንደዚህ በጎመን በስጋ በወተት በአይብ ተደርጎ ይበላል። ይሄኛው ጎደሮ ነው የሚባለው። ጎደሮ በዚህ መልክ ይሰራል። እንደዚህ በሞሳ መልክ ይሰራል። ይሄ እነዚህ ደግሞ ከበቆሎ አዱንጓሬ ጎመን ተደርጎ በድንች በድብልቡል ድንችም ተደርጎ ይሰራል። በዘይት ነው የሚሰራው። እነዚህ ውስጥ አብዛኛው ጊዜ ለጾመኞችም የትኛው ማህበረሰብ እንዲጠቀም ስጋ ነክ የሆኑ ነገሮች አይገቡም። ወቅቱ የሚከበረው ታኅሳስ 1 ወይም በእኛ ሎንጋ የሚባለው አንድ ስለሆነ አብዛኛው በዘይት ነው የሚሰራው። አሪት ደሽታ ገነ ታጊና በዓል ያው የሰላም የፍቅር ነው፣ የመተሳሰብ የአንድ መሆን ያው የመፋቀር ወይም ደግሞ የሰው መሆን ሰው ሆኖ ተፈጥረህ ተሳስበ መኖር በፍቅር መኖር ማለት ነው። አባት የሆኑ ሽማግሌዎች ከልጆች አወቅ የሚሉ ብዙ ነገር የሚያውቁ አስታራቂ ሆኖ በደስታ ግን ያስታርቃሉ። እንደገና ደግሞ ጎበዝ የሆነ እርቅን የሚፈልግ ሰላምን የሚፈልግ ደግሞ ራሱ ሳላውቅም ያው እግዚአብሔር ጋም አውቄ በድፍረት ሳላውቅ በስህተት የሰራሁትን ይቅር በለኝ ነው ማለት ያንን ማለት ነው። ደስታ ግን ላይ ማለት በዚህ ወቅት ክረምት ላይ የተመረተ የመኸር ምርት የሚደርስበት ነው። መረዳዳት የሚባለው እሱ ነው እና ምርቱ እየተሰበሰበ ዘመድ አዝማዱ እንዲያገኝ የሌለው እንዲረዳ ይደረጋል ማለት ነው። እንኳን አደረሳችሁ ባካ ኡሶም ጃሽ ኡሶም ለኽሚ ጃሽ ጋዲት ይባጎይስ ያትካ አሪት ደሽታ ገነ ኦና ከሰሞኑ አንዲት ወዳጄ አንድ የቴሌግራም ግሩፕ እንድቀላቀል ጋበዘችኝና ኢትዮጵያ ቡክ ፎረም ይባላል። በዚህ የቴሌግራም ግሩፕ ላይ 5000 እና ከዛ በላይ የሚሆን ቁጥር ያላቸው ሰዎች ገብተዋልና እዚህ ቦታ ላይ ትልልቅ የሆኑ የመጽሐፍ ሀሳቦች ይነሳሉ። የተመረጡ መጽሐፎች ላይ ውይይት ይደረጋልና ውይይት የሚደረገው ደግሞ በየሳምንቱ እሁድ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ ነው። ለ2 ሰዓታት ያክል ሰዎች የተለያዩ ሀሳባቸውን ያነሳሉ። የመጽሐፍ ጸሐፊዎች፣ አንባቢዎች እንዲሁ የሚገናኙበት በጣም ቆንጆ የዲጂታል ዓለሙ መድረክ ነውና የቻሉ ሰዎች በተለያየ አጋጣሚ በአካል ተሰባስበው የተለያዩ የመረጧቸው መጽሐፍቶች ላይ ሀሳባቸውን ይሰጣሉ፣ ይወያያሉ፣ ይከራከራሉ። በጣም ጥሩ የሆኑ ሀሳቦችን በማንሳት ይሟገታሉና እንደዚህ ያለ ነገር ደግሞ በደንብ አእምሮንም ራስንም ለማሳደግ ስለሚጠቅም በርቱ የሚያስብል ነውና አሁን እየተጫነን ባለው የዲጂታል ዓለም ላይ በስራችን በህይወታችን የራሳችን ሩጫ ላይ ስለምንሆን እንዲህ ያለው መድረክ በጣም ይበል የሚያሰኝ ነውና ግሩፑን የከፈታችሁ ሰዎች በጣም ልትደነቁ ይገባል እላለሁኝ። በሀገራችንም በአህጉራችንም ታሪክ በትምህርት ዘርፍ በጣም ፈርቀዳጅ ዩኒቨርሲቲ ነው የአዲስ አበባ ዩኒቨርሲቲ። ዘንድሮ 75ኛ ዓመቱን ሲያከብር ደግሞ የአዲስ የስነ ጽሁፍ ፌስቲቫልም እንዲሁ ከህዳር አጋማሽ ጀምሮ በተለያዩ መድረኮች ላይ የተለያዩ የስነ ጽሁፍ ስራዎች እየቀረቡ ነው የሚገኙትና የዚህ ሳምንቱን ደግሞ 75ኛ ዓመቱን ምክንያት በማድረግ በዚህ ትልቅ የትምህርት ተቋም ውስጥ የመጽሐፍ አውደ ርዕይ የግጥም ዝግጅቶች ተዘጋጅተው ነበርና አመልማል ደግሞ እዚህ አዲስ አበባ ዩኒቨርሲቲ ተገኝታለች። እጅሽ ከምን የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ ከመመስረቱ ከዛሬ 75 ዓመታት በፊት የብዙዎች የከፍተኛ ትምህርት ተቋማት የመቀላቀል ህልም ከህልም ያለፈ አልነበረም። አንዳንድ እድል የቀናቸው ተማሪዎችም ህልማቸውን እውን ለማድረግ ባህር ማዶ መጓዝ አማራጭ የሌለው ጉዳያቸው ነበር። ታዲያ የዚህ ተቋም ውልደት ለብዙዎች መሻታቸውን ይኖር ዘንድ ትልቅ የምስራች ነበር። በሀገራችን ለመጀመሪያ ጊዜ ለዘመናዊ ትምህርት መርሃ ግብር ማደግ መሰረት የጣለ ተቋምም ነው። ዛሬ ላይ በመቶ ሺዎች ለሚቆጠሩ ተማሪዎች የእውቀት ጭራ እያበራ በብዙ ስኬት ታጅቦ 75ኛ ዓመት የምስረታ በዓሉን ለማክበር በቅቷል።
ስነ ጽሁፍና መጽሐፍ ደግሞ እንዲላሉ የእውቀት ቤቶች የቅርብ ጉዳይ ናቸው። 75ኛ ዓመቱን ስንዘክር አዲስ አበባ ዩኒቨርሲቲ እስካሁን ድረስ የሰራቸውን ስራዎች በሚዘክር በሚያስታውስ ሁኔታ ነው። አንደኛው አዲስ አበባ ዩኒቨርሲቲ ለእውቀት ያደረገውን አስተዋጽኦ ማስታወስ ነው። የእውቀት አንደኛው መተላለፊያ መንገድ መጽሐፍ እንደመሆኑ መጠን የመጽሐፍት አውደ ርዕይ አዘጋጅተናል። ታሪክ፣ የሳይንስ፣ የቋንቋ፣ የትውልድ ጽሁፎች ናቸው። በካልቸር ክለብ አዘጋጅነት ለተከታታይ 2 ሳምንታት የዘለቀው አዲስ የስነ ጽሁፍ ፌስቲቫል በሀገራችንና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ እውቅ ጸሐፊያን ከስነ ጽሁፍ አፍቃሪያን ጋር አገናኝቷል። ፌስቲቫሉ ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር ጥምረት በመፍጠር ባዘጋጀው የስነ ጽሁፍ ድግስ ከስመጥር የስነ ጽሁፍ ሰዎች እስከ ጀማሪ ጸሐፊያን አሻራቸውን አኑረውበታል። የባህል ማዕከሉ ከአዲስ አበባ ዩኒቨርሲቲ እኩል የተቋቋመ መሆኑን እና አንድ እኩል ልደታቸውን እያከበሩ በመሆኑ ስነ ጥበቡን፣ ኪነ ጥበቡን እና ባህሉን አንድ ላይ እየደገፍን ፕሮግራሙን እያስካሄድን ነው ማለት ነው። አሁን ያለንበት ስፍራ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ነው። ይህ የባህል ማዕከል ለረጅም ጊዜ የግጥም ምሽቶችን ሲያከናውን ቆይቷል። ያም በሚያስታውስ መንገድ ነው ዛሬ ያዘጋጀ ነው። አቅራቢዎቹን እንዳያቸዋቸው አንዳንዶቹ የቀድሞ ተማሪዎች ናቸው እንደ በእውቀቱ ስዩም ያሉት፣ ሌሎቹ ደግሞ አሁንም በመማር ላይ ያሉ ናቸው። ከዚህ ዩኒቨርሲቲ ውጭ በሌላውም የተማሩ አሳትፈናል። ገጣሚያን፣ አንጋፋ ገጣሚያንን አምጥተናል። በስፋት ተማሪዎች ታዳሚ በመሆን አዳምጠውታል እና ይሄ የክብረ በዓሉን ስሜት የሚፈጥር ከመሆን በተጨማሪ እውቀትን፣ ጥበብን የሚያስተላልፍ መድረክ ነው ያዘጋጀ ነው። በጣም ብዙ መጽሐፍን የሚወዱ ሰዎች እንዳሉ፣ ማንበብን እንደሚወዱ ሰዎች እንዳሉ፣ በጣም ብዙ ወጣቶች ደግሞ መጽሐፍን እየተለማመዱ እንደሆነ እየጻፉ እንደሆነ ያየንበት በጣም ብዙ ጎብኚ የነበረበት የመጽሐፍ አውደ ርዕይ ነበር። ፕሮግራሞቹም ላይ በጣም ብዙ ታዳሚዎች ነበሩና ሁሉም ፕሮግራም ሰክሰስፉል ነበር። ግጥሙም ፕሮግራም ላይ ሌላው ደስ የሚለው ነገር ምን እንደነበረ ታውቂያለሽ? ዝርዝሩ ላይ ከነበሩ ተሳታፊ ገጣሚያን ያቀርባሉ ተብለው ከሚጠበቁ ተሳታፊያን ገጣሚያን በተጨማሪ እኔ ላቅርብ ግጥም አለኝ ብለው ተሳታፊ ታዳሚዎች መድረክ ተሰጥቷቸው ፕሮግራሙን አድምቀውልን ነበር። ለነሱም እናመሰግናለን። በወደድነው መውደቅ አለ፣ በወደድነው መነሳት። ለመንገድ ከምጠነቀቅ ትንሽ ልቤን እንደ ሸክላ በፍቅርህ እሳት ተኩሳት። ረቂቅ ትብታብ ለመግለጫ የመኖር ጥም ለመቁረጫ ትንሽ ውሸት ምን አለበት ከእውነታው ስር ቢኖርበት። ሁሌ አይቻል ሁሉን መቻል እውነት ብቻ ይሰለቻል። አልናፈቅሽኝ። ዩኒቨርሲቲ ተማሪ ሆነን የተለያዩ አይነት ፌስቲቫሎች እዚህ ሲኖሩ በትምህርት ቤትም ተጋብዘን እየመጣን የነበረውን ነገር እንከታተል እንመለከት ነበረ። ዛሬ ደግሞ የተማሪነት ዘመን አልፎ ከዛ የራስን ስራ ይዞ መጥቶ ከዛ ትልቅ ክብረ በዓል ነው። በጣም 75ኛ ዓመት ረጅም እድሜ ነውና አዲስ አበባ ዩኒቨርሲቲ ይህን ትልቅ የሆነ በዓሉ እንደሚያከብርበት ዕለት ተጋባዥ ሆኜ ስራዬን ስላቀረብኩኝም እጅግ በጣም ነው ደስ ያለኝ። ወጣቶቹ ለመማር ያላቸውን ደስ የሚል ኢነርጂ ተመልክተናል። ከዛ በተጨማሪ ደግሞ አንጋፋዎቹ ደግሞ ለማስተማር ያላቸው ፍላጎትና ወጣቱን ለመኮትኮት የነበራቸው ፍላጎት እሱም ደስ የሚያሰኝ ነበር። የሚሰሙ ሰዎች ጋር ማቅረብ በጣም ደስ ይላል። አንደኛ ሰዎች ስራዬ ብለው ጽሁፍ ለመስማት ነው የመጡት ወይም ደግሞ ሀሳብ ወደው ነው የመጡት እና ሀሳቡ ከሚወደው ጋር ሲደርስ ደስ ይላል። ከዛ ደግሞ ባልንጀራም ናቸው። አዲስ ሰዎች ያገኛለው፣ አዲስ ፊት ያለው፣ በስነ ስርዓት ውይይት ይኖራል። ዋጋ ሰጥተው ለጽሁፍ ሰዎች ይመጣሉ። ይሄ በጣም ደስ የሚል ነገር። ስመ ጥሩ ባለቅኔ ሎሬት ጸጋዬ ገብረመድህን የተዘከረበት ስነ ስርዓትም ሌላኛው የፕሮግራሙ መልክ ሆኖ አልፏል።
አሁን ነገሮች በጣም በከፍተኛ ሁኔታ በቴክኖሎጂ ይታገዛሉና ይሄ ነገር የሰው ስራ ነው ወይስ ደግሞ በቴክኖሎጂ በኮምፒውተር ተቀነባብሮ የመጣ ነው ብሎ ብዙ ጥያቄዎችን የሚያስነሱ ስራዎች አሉ። በእነዚህ ሁሉ ነገሮች ውስጥ ግን ደግሞ የራሳቸውን ስራ የራሳቸውን ሀሳብ በጥበብ የሚያሳዩ በርካቶች ናቸው። በጣም ከምናነሳቸው የጥበብ ስራዎች መካከል በቅድሚያ ማነሳው ነው ስዕልን ነውና ዓለም ላይ በጣም ውድ ዋጋን ከሚያወጡ ጉዳዮች መካከል አንዱም እሱ ነው እና የሰዓሊዎቹ የማሰብ የመፈላሰፍ የመጠየቅ ስራቸውን ደግሞ በቀለምና በብሩሽ የመግለጽ ሀሳብና አረዳድ የነሱ ብቻ ነውና ይሄንን የተለየ ጥበብ ሰዎች ዋጋ ያወጡለታል። በዛ ዋጋ መሰረት ደግሞ በጣም መነጋገሪያ ሲሆኑ እናስተውላለን። እስካሁን በርግጥ አልተሸጠም፣ ግን የሊዮናርዶ ዳቪንቺ ሞናሊዛ በስዕል ደረጃ በጣም አነጋጋሪ ናት። 1 ቢሊዮን የአሜሪካን ዶላር አካባቢ ዋጋ ተተምኖላታል፣ ባትሸጥም ማለት ነው። ከሊዮናርዶ ዳቪንቺ የስዕል ሽያጭ በኋላ ሌላኛውን ከፍተኛ ገንዘብ በመያዝ ባሳለፍነው የፈረንጆቹ ኖቬምበር ወር ላይ አነጋጋሪ መሆን የቻለው የጉስታቭ ሊሚት የተባለ ሰዓሊ የሰራው ስዕል ነውና ይሄ በ236 ሚሊዮን የአሜሪካን ዶላር መሸጥ ችሏልና ሰዎች አሁንም ድረስ የሰዎችን የፈጠራ ስራ ሀሳብ ይገዛሉ፣ ይወዳሉ፣ ያደንቃሉ። በዛ ውስጥ ደግሞ መነጋገሪያ መሆን ይችላሉ። ይህን ካልኳችሁ ታምራዊት አንድ የስዕል ኤግዚቢሽን ላይ ተገኝታ ነበር። ወደሷ እንሂድ። እንኳን ወደ ራስ መንገድ የተሰኘው የስዕል አውደ ርዕይ በሰላም መጣችሁ። ሰዓሊ ዮሴፍ ሰቦቅሳ እባላለሁ። ሶስተኛ የግል የስዕል አውደ ርዕይ ነው። በዚህ የስዕል አውደ ርዕይ ላይ 55 የስነ ጥበብ ስራዎች ቀርበዋል። ታሪኮቹን የመጡበትን መንገድ ሀሳብ ዞር ዞር እያልን እያወራን እንያቸው። ብዙ የምነግራችሁ ታሪኮች አሉ። በራሴ መንገድ ውስጥ ያገኟቸውን ሀሳቦች፣ የተጠቀምኳቸውን ቁሶች ከእነዚህ ውስጥ አንዱ ደግሞ እዚህ ውስጥ እኔ በፊት ለብሳቸው የነበሩ ጅንሶች አሉ፣ ባለቤቴም ለብሳቸው የነበሩ ጅንሶች አሉና እነዛን ሱሪዎች ሲያልቁ አንጥላቸውም ማለት ነው። የተለያዩ ፓተርኖች፣ ቅርጾች እያወጣን ልክ እንደ ስዕል ግብአት አድርገን እንጠቀምባቸዋለን። የኔነት ስሜትም እንዲሰማኝ ያደርጋል። ስራው ጋር በደንብ እንድገናኝ የተለያየ አይነት ስሜት ይፈጥርልኛል ማለት ነው። የኔም የባለቤቴም ሱሪ ያለ የተጠቀምኳቸው እዚህ ውስጥ። ሌላው ተመራቂ ተማሪ ከመሆኔ 1 ዓመት በፊት 2008 ዓ.ም ላይ የተሰራ አንድ ፔንቲንግ አለ። ፍለጋ በሚል ርዕስ አርት ስኩል ከጨረስኩ ከሆነ ጊዜያቶች በኋላ ረጅም ጊዜ ቤት ተቀምጦ ነበር። ከዛም በኋላ ሁለተኛ ልጃችንን ስንወልድ እንዳይወድቅብን በማሰብ ለሱ ከለላ ይሰጠን ነበር ይሄ ፔንቲንግ ማለት ነው። 1 ዓመት ያህል ከሱ ጋር አድጓል ይሄ ስራ። እሱን እየደገፈው እሱን እንዳይወድቅ እያደረገ እየከለልንበት በዚህ ሂደት ውስጥ ያደገ ስራ ነበርና ከሆነ ጊዜ በኋላ ደግሞ ተመልሶ የራሴ የስራው አንድ አካል ሆኖ ተቆራርጦ መጥቶ እንደ አዲስ ተለጣጥፎ አዲስ የሆነ ህይወትን ዘርቶ ይህ ስራ በዚህ አይነት መልኩ በምታዩት ሰርቷል። አብዛኞቹ ነገሮች ከኔ ስራና ከኔ ህይወት ጋር የተገናኙ ናቸው። ይሄ ስራ እኔ የምወደውም ነው። እነዚህ ስራዎች መነሻ ሀሳባቸው የተገኘው ከኔ ከባለቤቴ ጋር አንድ ገበያ ሄደን ነበርና አብረን ገዝተን የሚያስፈልገውን በርበሬ እሷ የተወሰኑ እቃዎች እስክትገዛ ድረስ እኔ እዛ እንድጠብቃት ነገረችኝና ሰውየው ሲቆርጥ ጥቅጥቅ የምትለዋ ስሜት ድምጿ ስትሰማኝ ነው ያንን ስራ በደንብ አተኩሬ ያየሁት። እዛው እንዳጋጣሚ ሰብሰብ ባረኩት ቀንጥሳቸውን ቅንጣሾች ከዛ እዛው የተለያዩ አይነት ቅርጾችን ለመስራት ሞከርኩኝ ማለት ነው። ከርቭ ነገር ናቸው ፎርሞቹ፣ ቅርጾቹ ምናምንና አይን ለመሆን ይመቻሉ፣ አፍንጫ ለመሆን ይመቻሉ፣ ከንፈር ለመሆን ይመቻሉ። እንደ አንድ አርት ፒስ አላቸው የሆኑ ፎርሞች አሏቸውና እነዛን ፎርሞች በደንብ አብስዬ ስቱዲዮ ከመጣው በኋላ ደግሞ ከዛም የሰበሰብኳቸውን እቃዎች ይዤ መጥቼ በደንብ ኤክስፐሪመንት አድርጌ ከክሮች ሀሳቦች ጋር አንድ ላይ በማድረግ እነዚህን የመሰሉ የስነ ጥበብ ስራዎች ለማውጣት ችያለሁ። ቁሶቹ ናቸው እኔን የሚመሩኝ እንጂ እኔ አልመራቸውም በስራው። ሁለተኛ የሶሎ አርት ኤግዚቢሽን ካቀረብ እስካሁን ድረስ ያለው ጋር ኤግዛክት 5 ዓመት ነው። በዛ 5 ዓመት ውስጥ ያገኟቸውን ቁሳቁሶችንም እንደዚህ ልክ እንደ በርበሬው ከዛ ደግሞ ክሮች የተሰሩባቸው አሉ፣ አክሪሊክ ፔንት ብቻ የሆኑ አሉ፣ በፓስቴል የተሰሩ አሉ፣ በቻርኮል የተሰሩ አሉ። በጣም የተለያዩ አይነት ማቴሪያሎች የተሰሩ ናቸው እነዚህ ስራዎች ማለት ነው። ስለዚህ እነዚህ ስራዎች በሂደት ውስጥ ያለፉ ናቸው። በ5 ዓመት ውስጥ ተሰርተው ያለቁ ናቸው። የኔ ስራዎች ብዙ ጊዜ ፍለጋ ላይ ነው የሚያተኩሩት። ፍለጋ ሂደቶችን ነው በደንብ
የማተኩርበትም የምሰራበትም ሂደት ማለት ነው። አሁን እዛ ጋር አንድ ስራ አለ፣ ስለ ሰላም የተሰራ ስራ አለ። የሆነ ስሜት ሲሰማሽ ደግሞ ስለ ተስፋ የሚሰራ አለ። እነዛን ነገሮች ግን እምቃኝባቸው የራሴ ሂደቶች አሉ፣ የራሴ ስራዎችን የምገልጽባቸው መንገዶች አሉ ማለት ነው። ስለዚህ እንደ አጠቃላይ የኔ ስራዎች የሚያተኩሩት ሂደት ላይ በሂደት ውስጥ የሚገኙ ነገሮችን በመንገዳችሁ ልናገኛቸው የምንችላቸውን ነገሮች በደንብ ለመግለጽ ነው የምሞክረው። ጠቅለል ያሉ የስነ ጥበብ ስራዎችን በአንድ ላይ የምታገኙበት የራስ መንገድ የተሰኘ የስዕል አውደ ርዕይ ነው። ይህ የስዕል አውደ ርዕይ ፈንድቃ ባህል ማዕከል ሀያት ሬጀንሲ ሆቴል ውስጥ በሚገኘው የተከፈተው እስከ ታህሳስ 27 ድረስ ይቆያል። ባመቻችሁ ሰዓት ጎብኙት። ይመቻችሁ። ቻው። ሃይ፣ እንዴት ነሽ? ሲያምር መጠጫው ደስ ይላል። በዚህ ሳምንት ከሆኑ ጉዳዮች መካከል ሌላኛው የኦዳ አዋርድ ነውና ዘንድሮ በጣም በተለየና በደመቀ ሁኔታ ተከናውኗል። የአፍሪካ ታላላቅ ሙዚቀኞችም እዚሁ መድረክ ላይ ተገኝተው ነበርና በፋና ቀለማት ከኛ ጋር ቆይታ ስታደርጉ ወደ ኋላ ላይ ከነዚህ ድምፃውያን ጋር ቆይታ ስላደረግን የምትመለከቱት አለ። እኔ እዚህ በጣም ቆንጆ ቡና ስላገኘው እየጠጣው ልቆይና እናንተን ወደ ስቱዲዮ ልሸኛችሁ።